ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁኝ ስር ህልሙ ማስቀመጣችሁ እንዳረሱ። ሁለተኛ ቻናሌን ኮሚኒቲ ላይ አስቀምጬላችሁ ሼር አድርጌዋለሁ። እሱን እየገባችሁ እዩት። ያው ፍቺዎች ብቻም አሉላችሁ። ያው ሰብስክራይብ አድርጉ። ፍቺ ብቻ ሲፈልጉ እነሱ ማየት ትችላላችሁ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ከዛ በፊት ግን ላይክ ካላደረጋችሁ ላይክ አድርጉ ቪዲዮውን ስትጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኤስኤች ሰላም መቅዲ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ይመስለኛል እና ሎተሪ ይመስለኛል ደርሶኝ በእጄ ሎተሪ ወርቅ ይመስለኛል እና በእጄ ይዤ ጓደኛዬን ከእጄ ላይ ብዙውን ከለአፍሶ ይወስድብኛል ትንሽ አስቀርቶ ከዚያ እኔ ወደ እግዚአብሔር ልሰግድ ነው እና እንስገድ ስለው አይ እኔ አልሰግድም ብሎ ያፈሰውን ወርቅ ይዞ ተለይቶኝ ሲሄድ አየው። ምንድነው እባክሽ ፍቺልኝ። እሺ ሎተሪ ያው ያልጠበቅከው ሲሳይ እንደምታገኝ የሚያመላክት ነው። ያው ያልጠበቅከው ነገር የምታገኘው ነገር አለ። ግን ያንን ደግሞ እንዳታጣ መጠንቀቅ ነው የሚያስፈልገው። ምክንያቱም ያው ፍስ አድርጎ ሲወስድብን ያየኸው፣ ስለዚህ የሆነ ያገኘኸውን ነገር ለሌላ አሳልፈ እንዳትሰጥ መጠንቀቅ ያስፈልጋል። ያው ወርቅም ይመስለኛል ያልከው ወርቅ ሲሳይ ነው። ያው ወርቁ ኖርማል ወርቅ ነው አይደል? ያው ሀብል ምናምን አይደለም አይደል? ስለዚህ ያው ሲሳይ ነው የሚያመላክትና ያንተ ያገኘው ወይም ደግሞ ድንገት ያልጠበቅከው ነገር የምታገኘው ድንገት ደግሞ ካንተ እንትን እንዳይልህ እንዳይወሰድብህ መጠንቀቅ ይኖርብሃል ማለት ነው። ማንኛውም ጸሎት ማድረግ ነው። ሚራን አመሰግናለሁ መቅዴ። እሺና ጥያቄ ልጠይቅሽ። ድሮ የሰራሁ ቤተሰቦች ብዙ ጊዜ በህልሜ አያለሁኝ። ለምን ይሆን ደግሞ በህልም እንዳላያቸው ጸሎት አድርጌ ነበር፣ ግን ሁሌ አያቸዋለሁ። መቅዴ ካላስቸገርኩሽ፣ አንዳንዴ በተደጋጋሚ የምናይ ከሆነ አንድን ሰው ያ ሰው በጣም እያሰበ እንደሆነ ያ ሰው የሚያመላክት ነው። ስለዚህ ያው በፊት የሰራሽበት ቤት ያው አንቺን ወይ በጣም እያሰብሽ እንደሆነ ነው የሚያመላክትሽ እና ያ ነው። አላዛር ሰላም መቅዲ፣ ሰላም በህልም ከጓደኛዬ ጋር ተጣልተን ስንያያዝ አየው። ብትፈችልኝ ማለት ድብድብ አለው መመታታት ምናምን ካለ የተመታው ሰው ህመም ነው። ግን እንዲሁ ጸብ ብቻ ከሆነ ግን ጸብ ፍቅር ነው የሚያመላክተው። ምንም እንትን የለውም። ሙለር መቅደላዊት በህልም ቤተክርስቲያን ሄጄ ቡና እያፈላው አንዲት መነኩሴ ታይት ለብሳ አየዋት። እንዴት መነኩሴ ታይት ይለብሳል ብዬ ተናድጄ ልጄን ይዤ ወጣው። አበዛውብሽ። አመሰግናለሁ። ችግር የለም። እሺ ቤተክርስቲያን ነው እንትን ነው ጥሩ ነው። ያው ግን እዛ ቡና ስታፈይ መሆኑ ጥሩ አይደለም። ቡና ሲጠጣ እንጂ ሲፈላ ነገር ነው የሚያመላክተውና የሆነ የሚያስከፋ የሆነ ነገር ቅሬታ የሚፈጥር ነገር ሊኖር እንደሚችል ነው የሚያመላክትሽና ያው ነገር ነው ቅሬታ የሚፈጥር ነገር ነው የሚያመላክተው። ያው ከዛ መጸለይ ነው የሚያስፈልገው። ጸሎት አድርጊ። እንደዚህ አይነት ነገር ሊገጥም እንደሆነ ነው የሚያመላክትሽ። ገነት ሰላም መቅዲ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም በጭንቅላቴ አነባበሩ ተሸክሜ በእጅ ጌሾ ይዤ መንገድ እየሄድኩ አየሁ። እሺ መንገድ የህይወት መንገድ ነው የሚያመላክተው። አነባበሩ ቆንጆ ነው። ያው እሱ በረከት ነው፣ ቆንጆ ነው። ግን በእጅሽ ጌሾ መያዝሽ ጌሾ ነገር ነው። ያው ጸሎት አድርጊ። ጌሾ ትንሽ ጥሩ አይደለም። አነባበሩ ግን በጣም ቆንጆ ነው። የተደራረበ በረከትን ነው የሚያመላክተው። በጣም ቆንጆ ነው። ግን ጌሾ ትንሽ እንትን አይደለም። ጸሎት አድርጊ። ኪዲ ሰላም መቅዲ፣ ሰላም
እንዴት ነሽ? እግዚአብሔር ይመስገን። ያለፈው ህልም ስለፈታሽልኝ አመሰግናለሁ። አሁን ደግሞ ሌላ እባክሽ ፍችልኝ። እኔና ታናሽ ወንድሜ ከሆነ ቦታ ከቤትም ማዘር ልካን ይመስለኛል። ህፃኗ የኔም ትመስለኛለች። ወተን ህፃን ልጅ መጀመሪያ ወንድሜ ታቅፎ ከዛ ቆይቶ ቆይ ትወድቅብሃለች ብዬ እኔ ተቀበልኩትና ወደ ቤተክርስቲያን ልናቆርባት የምንሄድ ይመስለኛል። ግን ቤተክርስቲያን ስንደርስ የቁርባን ሰዓት አልቆ ታቦት እየተሸከሙ ቄሶች አውደ ምሕረቱ ላይ ይታዩኛል። ከዛ ህፃኗ ካካ ብላ ቆይ ልጥረግላት እያልኩኝ የአክስቴ ልጅ ሞቷል እና እሱ እያየኝ ይስቅብኝ። በጣም ይቅርታ ስላበዛሁብሽ፣ ችግር የለውም። እሺ አንደኛ ህፃናትን ማየት ያው መንፈስ ቅዱስን ሲሳይን ያመላክታል። ጥሩ ነው። ሌላው ግን ለማቁረብ ብላችሁ ሰዓቱ ሲሄድባችሁ ነው ያይሽው። ቁርባን ደስታን ነው የሚያመላክተው እና ያው ያ ነገር ማምለጡ ትንሽ ጥሩ አይደለም። ሌላኛው ታቦት ማየት መከራን ነው የሚያመላክተው። ታቦት መከራን ነው የሚያመላክተው። በጣም ጸሎት አድርጌ ህፃኗ ካካ ብላ ቆይ ልጥረጋት እያልኩ ያው አይነ ምድር ብር ማግኘትን ሲሳይ ማግኘትን ያመላክታል። የሞቱ ሰዎች ደግሞ ስናይ ምንድነው አንደኛ ከኛ የሚፈልጉት ነገር አለ። ዝክር ከቻልሽ እንደዛ አድርጌላቸው እንደዛ ብታደርጊ መልካም ነው። ያንን ነው የሚነግርሽ እና ያው ጸሎት አድርጌ ህፃን ልጅ ቆንጆ ነው፣ ግን ቁርባን ማምለጡም ትንሽ እንትን አይደለም። ቁርባን እንዳልኩሽ ደስታ ስለሆነ ማለት ነው። ሌላው ታቦት ማየትም እንደዛ መከራን ስለሆነ የሚያመላክተው ትንሽ ጥሩ አይደለም። ያው መጸለይ ነው የሚያስፈልገው። ያው ክፉን የለም ደጉን ለምለም ብለሽ ጸሎት አድርጌ ከቻልሽ ላክስትሽ ልጅ ዝክር ዘክሪ። ያንን ነው። ሀና ሰላም መቅዲ፣ ሰላም። በህልም አንድ ሴት አጠገቤ ቁጭ ብላ ነበር። ሌላ ደግሞ የድሮ ፍቅረኛ የሱም ቁጭ ብሎ ነበረ። ከዛ አንድ ታዋቂ ቲክቶከር ትቆማለች እኛ ጋር እና ሚኒ ጉድ ይሄ ተፈቷል። በዛኛው እንትን ላይ ተፈታ ይመስለኛል። ሄያብ ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ህልም ፍርድልኝ። በጣም ምግብ ቤት በህልሜ ምግብ ቤት ከጓደኛዬ ጋር እንሄድና ላዝ ከነሱ ተለይቼ እሄዳለሁ። ከዛ ግን የማዝበት ብር የለኝም እና ከሴትዮዋ 100 ብር 200 ብር ሰረኳትና ለራሷ መልሼ ሰጠኋት። ከዛ አዘዝኩና ወደ እርጎ ሊቀየር የደረሰ ወተት በኒኬል በሙሉ አቀበላትና ውሃውን ተቀብዬ ጓደኞቼ ወደ ተቀመጡበት ወንበር ሄጄ ተቀመጥኩ እና ከእርጎ ትንሽ ተደፋብኝ እና አጠገቤ ሳስቀምጠው አየው። ስላበዛሁብሽ ይቅርታ። ችግር የለውም። እሺ መስረቅ ምናምን ጥሩ አይደለም። የሰዎችን እንትን ማለት ነው፣ የሰውን መመኘት ትክክለኛ ያልሆነ አካሄድን የሚያመላክተው እና ያው እርጎ ጥሩ ቢሆንም ግን ያው ሰርቄ 200 ብር አልጂ ያው 200 ብር የምኞት መሳካት ነው። ግን ያን የምታሳክበት ትክክለኛ ባልሆነ ነገር የሀቅ ያልሆነ ነገር ነው እና ያው መጠንቀቅ መጸለይ ነው። ኃጢአት እንዳትሰሪ ተጠንቀቂ፣ ጸልይ። መደፋቱም ያው ትንሽ እንትን አይደለም፣ ያው መጸለይ ነው የሚያስፈልገው። ስርቆት በአጠቃላይ ጥሩ አይደለም። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ ደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሚኒቲ ላይ ያለውን ቪዲዮ ቼክ አድርጉት። ያው ፍቺ ብቻ ስትፈልጉ እሱን ቼክ አድርጉ። ላይክ ማድረጋችሁን አትርሱ። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፍቺ እስከምንገናኝ መልካም ጊዜ